ስለዚህ እነሱ አሁን ገና ጋኔን እንዳለበት አወቅን። አብርሃም እንኳን ሙቷል፣ ክርስቶስ ግን የአብርሃም ፈጣሪ ነው። እነሱ አላወቁትም እንጂ ከዚያ በኋላ ኧረ አብርሃም አባታችሁስ የኔን ቀን ሊያይ ተመኝቶ ነበር አለ። መቼ ነው ያየው? አብርሃምማ የክርስቶስን ሞት ያየው ምንድን ነው? ልጁን ሊያርድ ሲወስደው፣ ሊያርድ በወሰደ ጊዜ የሚሰዋበትን መስቀል ማለት እንጨት እሳት አሸክሞ ስለት አሸክሞ ሲወስደው በሞሪያ ተራራ ላይ ሊሰዋ ሲሄድ ይስሐቅ የሚሞትበትን እንጨት ተሸክሞ እንደሄደ ክርስቶስ የሚሰቀልበትን መስቀል ተሸክሞ እንደሚወጣ ይስሐቅ እዚያ ተራራ ላይ ሊሞት ሲል በግ እንደወረደ አዳም በሚሞትበት ፈንታ ክርስቶስ ጻዳ በመለኮቱ ቀይ በትስብእት የሚባለው ክርስቶስ መጥቶ አዳምን እንደሚያድነው አብርሃም አባታችሁማ የኔን ቀን አይቷል፣ አይቶ ደስ ብሎታል አለችው። 30 ዓመት አልበቃ አብርሃም አሪከ 30 ዓመት ያልሞላህ ወጣት ደግሞ አብርሃምን አየው በለን አሉት። ደግሞ አንደኛውን ይባሳቸው ብሎ እንቅድመ ይትወለድ አብርሃም አሎቋን አላቸው። አብርሃም ሳይወለድ እኔ ያለው እስኪ በሉ አብርሃም ሳይወለድ እኔ ያለው አላቸው። አብርሃም ሳይወለድ እኔ ያለው እንግዲህ ተመልከቱ። የጅል ነገር ሞኝና ብስል ተከራከሩ አሉ። ሞኝና ብልህ ተከራከሩ። ሞኝ አሸነፈ ይላሉ ሊቃውንት። ምን ብሎ ሲባል እምቢ ብሎ። ምን ነው የሚያሸንፈው? እምቢ። አሁን እንግዲህ ተመልከቱ። ሃይማኖቱ ውሸት የሆነ ሰው ምን እንደሚያደርግ ልንገራችሁ። አብርሃም ሳይወለድ እኔ ያለው ብሏቸዋልስ ወነሱ እብነ ከመ ይውግርዎ ሊወግሩት ድንጋይ ሊወግሩት ምን አነሱ? ስለዚህ በአመክንዮ በትምህርት ሃይማኖት በዶክትሪን በስርዓት በሃይማኖት በትምህርት ብልጫ በምስጢር በታምራት በኃይል በቅድስና በጸሎት በሰማያዊትና በመንፈሳዊት ኃይል ሃይማኖታቸው የማያሸንፍላቸው ሰዎች ቶሎ ብለው ድንጋይ ነው የሚያነሱ። ሃይማኖቱ አቅም የሌለው ሰው ቶሎ ብሎ ድንጋይ ያነሳል። ሃይማኖቱ ኃይል እንዳለው የሚያውቅ ሰው ደግሞ እየሞተ ይኖራል። እየሞተ ለዘላለም ይጓዛል። አንድ ቀን ሙቶ ለዘላለም ይኖራል። ድንጋይ የሚያነሱ ግን ሃይማኖታቸው አቅም እንደሌለው ያሳያሉ። እንዴት ብለህ አብርሃም ሳይወለድ እኔ ያለው ማለት ነው። አብርሃም ሳይወለድ ማለት አብርሃም ማለት የአሕዛብም አባት ነው፣ የሕዝብም አባት ነው። አብርሃም ማለት የጠቅላላው የሰው ልጆች ውክልና ነው። አብርሃም ሳይወለድ እኔ ያለው ማለት የሰው ልጅ ሳይፈጠር የነበር የሰው ልጆች ፈጣሪ እኔ ነኝ ማለት ነው። አስተውሉ። ነቢይ የተባሉ ብዙዎች አሉ። ሐዋርያ የተባሉ ብዙዎች አሉ። ጌታ የሚባሉም ብዙዎች አሉ። ነገሥታትም ጌታ ይባላሉ። አምላክ የተባሉም አሉ። ፈርዖንም ሙሴም የፈርዖን አምላክ ተብሎ ተጠርቷል። ኦሪት ዘጸአት ምዕራፍ 7 ላይ የፈርዖን አምላክ ተብሎ ተጠርቷል። አምላክ የተባሉም አሉ። ጌታ የሚባሉም አሉ። ነቢያት የተባሉም አሉ። ሐዋርያት የተባሉም አሉ። ፈጣሪ የሚባል ግን ክርስቶስ ብቻ ነው። ፈጣሪ ቅድመ ዓለም የነበረ ፈጣሪ፣ አብርሃም ሳይወለድ የነበረ ፈጣሪ የተባለ እርሱ ብቻ ነው። የክርስቶስን የባህሪ አምላክነት ከምናውቅባቸው ነገሮች አንዱ ፈጣሪ የሚለው ነው። እስኪ ፈጣሪ በሉ። ምን አላችሁኝ? ፈጣሪ 30 ዓመት አንዳንድ ሞኛሞቹ እኞች እንዲህ ይላሉ፣ አምላካችሁ ክርስቶስ እናንተ ናችሁ እንጂ አምላክ ያላችሁት እኔ አምላክ ነኝ ብሏል ይላል። አዎ ብሏል። 30 ዓመት ያልሞላው እንግዲህ አብርሃም ሳይወለድ እኔ ያለው ማለት ነው። አብርሃምን የፈጠርኩ ፈጣሪ እኔ ነኝ። ቅዱስ ጳውሎስም ለመኑ መላእክቲሁ ይቤሎ ንበር በየማኔ ወይም ተወልዱሰ ይቤ መንበርከ እግዚኦ ለዓለም ዓለም ይላል። ዕብራውያን ምዕራፍ 1 ቁጥር 17 ላይ እናንተ ስሙ እስኪ ከመላእክት ማንኛውን ነው እግዚአብሔር በቀኝ የተቀመጠ ያለው አለ። ሚካኤልን ብሎታል፣ ገብርኤልን ብሎታል፣ ሱራፌልን ብሏቸዋል፣ ኪሩቤልን ብሏቸዋል፣ ኃይላትን ስልጣናትን ብሏቸዋል። አላላቸውም። እንኳንስ በመንበር የተቀመጡ በቀኝ የተቀመጡ ሊላቸው እንኳንስ በዙፋኑ ሊያኖራቸው አለ። ተመልከቱ እስቲ ስሙ እንዴት አለ።
በዓመተ ሞተ ዖዝያን ንጉሥ በዓመተ ሞተ ዖዝያን ይላል። ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋ ወብሩህ ጥቀ ወሱራፌል ይቀውሙ አውዶ በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻረ ወሄግዱ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ ቅዱሳተ ስብሐቲከ አለ ኢሳይያስ። ዖዝያን በሞተበት ዓመት ዖዝያን በሞተ በዓመቱ ይላል። ዖዝያን በሞተ በዓመቱ እግዚአብሔርን በረጅም ዙፋን ላይ አየሁት። ሱራፌልም የልብሱም ዘርፍ መቅደሱን ሞልቶት ነበረ። ሱራፌልም ዙሪያውን ቆመው ነበረ። ሲቆሙም አንተን ማየት አይቻለንም ሲሉ ፊታቸውን ሸፍነው፣ አንድም በዓይነ ሕሊና አትመረመርም ሲሉ ፊታቸውን ሸፍነው ቢወጡ 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 የማይደረስብህ ምጡቅ ነህ ሲሉ ፊታቸውን ሸፍነው ቢወርዱ 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 የማይደረስብህ ጥልቅ ነህ ሲሉ እግራቸውን ሸፍነው ወበክሌ ክነፊሆሙ ይሰሩ አንጻረ እግር ያለው ቢሽከረከር ክንፍ ያለው ቢበር ጽድቅ ያለው ቢበቃ አንተን በአራቱ ማዕዘን ዓለም የሚያገኝ የለም። በማይከል ዓለም ትኖራለህ፣ ከዓለም በአፋም ትኖራለህ፣ በመሰረተ ምድር ትኖራለህ፣ በመልዕልተ ዓለም ትኖራለህ፣ በውሳጤ ዓለም ትኖራለህ። ይጸውር ድደ ወይነብር ጠፈረ በታች መሰረቱም አንተነ በላይም ጠፈሩ አንተነ የሚባል ጌታ መሆኑን እየደነገጡ እየራዱ በፊቱ እየተንቀጠቀጡ ይገዙለታል። እንኳንስ በመንበሩ ሊቀመጡ። ታዲያ እንዲህም ይላሉ፣ ቅዱስ 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 እግዚአብሔር። ቅዱስ አንዱን ቅዱስ ለአብ አካል፣ አንዱን ቅዱስ ለወልድ አካል፣ አንዱን ቅዱስ ለመንፈስ ቅዱስ አካል። እግዚአብሔር የሚለውን ግን ሦስት ጊዜ አይሉትም፣ አንድ እግዚአብሔር ነውና። ሦስት ጊዜ ቅዱስ ኢይቤሉ ቅዱሳን 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 አላ ይቤሉ ቅዱስ 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 ቅዱሳን 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 አይሉ። ቅዱስ 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 ነው። ቅዱስ የሚለውን ሦስት ጊዜ ደገሙት፣ ሦስት አካል። እግዚአብሔር የሚለውን አንድ ጊዜ ብቻ አሉት፣ አንድ አምላክ ለማለት። አዲያ ተመልከቱ፣ እንዲህ ብለው እንኳንስ ከመንበሩ ሊቀመጡ አለ ሱራፌል እየደነገጡ ዙሪያውን ከበው ይቆማሉ። ከላይ እንኳን ከመያው ኢዮሙ ነበልባሉ ነደ እሳቱ እንዳያቃጥላቸው በፍርሃት በረዓድ ሆነው ይኖራሉ። አንተ ሞኝ ሱራፌል አላችሁ። ሱራፌል ዙሪያውን ከበው ደንግጠው የሚቆሙለትን ክርስቶስ ግን በአብ መንበር ተቀምጧልና ነቢይ እንዳትለው በመንበሩ የሚቀመጥ ነቢይ ወዴት አለ? ሐዋርያ እንዳትለው ከመንበሩ የሚቀመጥ ሐዋርያ ወዴት አለ? መልአክ እንዳትለው መልአክ እንኳን ከእግዚአብሔር መንበር ሊቀመጥ ይችልና ተሸክሞም እየደነገጠ ይኖራል። እንግዲያውስ ክርስቶስ እግዚአ ሰማያት ወምድር ዓለማትን የፈጠረ ጌታ ነው ብሎ ቅዱስ ጳውሎስ በዚህ ያስረዳል። ይህንን ጌታ አምነን ጸንተን ለመኖር ያብቃን። ምድርና ሰማያትን ያጸናው የዓለማት ፈጣሪ እኔ ነኝ ሲል አብርሃም ሳይወለድ እኔ ያለው አላቸው። በዚህ ምክንያት ሊቃውንቱ ቅዱስ ቄርሎስ ዘእስክንድርያ አምደ ሃይማኖት ምን ብሎ ይናገራል? ዮሐንስ ቀዳሚው ቃል ብሎ የጻፈው አምላኩ እንዲህ ብሎ ሲሰብክ ሰምቶት ነው። ተመልከቱ፣ እኔ አብርሃም ሳይወለድ ነበርኩ የሚለውን ሰምቶ በመጀመሪያ ቃል ነበረ ብሎ ጻፈ ይላል። እስኪ በመጀመሪያ ቃል ነበረ በሉ። ቃልም በእግዚአብሔር ዘንድ ነበረ። ቃልም ማን ነበረ? እግዚአብሔር ነበረ በሉ። አርዮስን የረታው ይሄ ነው። አርዮሳዊ ሁሉ የምንቀጠቅጥበት ማጭድ፣ የምናጭድበት ማጭድ ቀዳሚሁ ቃል በመጀመሪያ ቃል ነበረ የሚለውን ዘላለም ሁልጊዜ የሚበቅለውን እንክርዳድ በዚህ ማጭድ እናጭደዋለን። ከዚያ በኋላ ተመልከቱ፣ በጉባኤ አውድማ እናዘረዋለን። በስልጣነ ክህነት ነፋስ እየለየን እያበጠርን እናስወጣዋለን። ምርጡ ተራ እንክርዳዱን ለእሳት እንወረውረዋለን ማለት ነው። ግን እንክርዳዱ ከመሆን ይሰውረን። ቀዳሚው ቃል በሚለው በዚህ ቃል ሁልጊዜ መናፍቃን ሲረቱበት ይኖራሉ። አርዮስ በነገራችሁ ላይ እንዲህ አለ። አርዮስ አቤት ወልድ ፍጡር ነው ትላለህ? አዎ አለ ሎቱ ስብሐት። አንተ ሞኝ ወልድ ፍጡር ነው ብለህ የምታምን ከሆነ ወልድ የአብ ጸዳል ነው ይልብሃል። ዕብራውያን ምዕራፍ 1 ቁጥር 3 ላይ ወልድ የአብ ጸዳል የአብ ብርሃን ነው ይልብሃል ብሏል ጳውሎስ አላለም? አለው ብሏል። ዕብራውያን 1 ምዕራፍ 1 ቁጥር 3
ወልድ የአብ ጸዳል ነው አይደለም? ነው አለ። እሺ የአብ ብርሃን ነው አይደለም? ነው። ወልድ የአብ ብርሃን ከሆነ ወልድ ቆይቶ የተፈጠረ ነው የምትል ከሆነ ወልድ እስከሚፈጠር ድረስ አብ በማን ብርሃን ነበረ ቢለው ጻት። እንግዲህ ድንጋይ ማንሳቱ ነው። ተመልከቱ፣ ተመልከቱ። ወልድ የአብ ብርሃን ነው። አዎ ወልድ የአብ ብርሃን መሆኑን የምታምን ከሆነ ተመልከቱ፣ ወልድ ቆይቶ የተፈጠረ ነው የምትል ከሆነ ወልድ እስከሚፈጠር ድረስ አብ በማን ብርሃን ከሆነ እንግዲያውማ ወልድ የአብ ብርሃን ከሆነ አብ የሌለበት ዘመን ከሌለ አብም የፍጡር ብርሃን የሌለው የራሱ ብርሃን ያለው ከሆነ የአብ ብርሃን ወልድ ከሆነ አብ ባለበት ሁሉ ወልድ አለ ብሎ በዚህ ረታ። ወልድ አለ። አርዮስ እንግዲህ ክርስቶስን ፍጡር ነው ብለህ ሲያበቃ ታመልከዋለህ ብሎታል። ደግሞ አዎ አለ። ሞኝ ታመልከዋለህ? አዎ። እንግዲያስ ክርስቶስ ፍጡር ከሆነ እንደምን አምልኩኝ አለ? እንደምን ሕይወት ነኝ አለ? እንደምን ትንሣኤ ነኝ አለ? አለና ሲያበቃ ጥሩ ሕይወት ነኝ ብለህ ሲያበቃ ሕይወት ነኝ ፍጡር ነው ብለህ ሲያበቃ የምትሰግድለት ከሆነ ኦሪት በፍጡር የሚያምን እርጉም ነው ትላለችና አንተ እርጉም ነህ አለ። አንተ እርጉም ነህ። ለምን? ፍጡር ነው ብለህ አመልከዋለሁ ካል ፍጡርን ማመን እርጉምነት ነውና የተረገምክ ነህ አለው። ክርስቶስን የምናመልከው ፈጣሪ እንጂ ፍጡር ስላልሆነ ነው የሚል የፈጠረ ያጸና የሚያሳልፍ ስልጣኑ በእጁ የተያዘ መንሹ ተመልከቱ አላችሁ። መሲሕ ውስተ እዴሁ አለ ዮሐንስ መጥምቅ። መሲሕ ውስተ እዴሁ በዚያ ያነጻኸው ደክሉ አዝመራውን የሚያጠራበት መንሹ በእጁ ነው አለ። ማቴዎስ ምዕራፍ 3 ላይ ስለ ክርስቶስ ሲናገር አውድማውን የሚያጠራበት እንክርዳዱን ከስንዴ የሚለይበት የክርስቶስ መንሹ በእጁ ነው። መንሹ በእጁ ነው ማለት ምንድን ነው? ስልጣኑ ፍዳ ኃጥአን እሴተ ጻድቃን በክርስቶስ እጅ ነው ያለ። ለምኖ ምሕረት የሚያሰጥ አይደለም። ጻድቃንን ነው ሀሌ ቡሩካኑ ላቡዬ እናንተ አባቴ ቡሩካን ኑ ብሎ የሚያቀርብበት ስልጣኑ አጋንንትን ኃጥአንን ከአጋንንት ጋር ሁሉ አንትሙ እርጉማን ውስተ እሳት ዘላለም ዘድልው ለኩ ዘድልው ለሰይጣን ወደ መላእክቲሁ እናንተ የተረገማችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሽሹ ብሎ የሚለይበት ስልጣኑ በእጁ ነው። ዘስልጣኑ ዲበ መትከፍቱ ክርስቶስ ማለት ዘስልጣኑ ዲበ መትከፍቱ። እስኪ በሉ ዘስልጣኑ ዲበ መትከፍቱ በሉ። ዘስልጣኑ ምን ተም ሕፃን ተወለደልን ወንድ ልጅም ተሰጠን ካለ በኋላ ምንድን ነው? ዘስልጣኑ ዲበ መትከፍቱ አለቅነት በጫንቃው ላይ ነው። እስኪ በሉ አንድ ጊዜ አለቅነት በጫንቃው ላይ። አለቅነት የት ላይ ነው? በጫንቃው በትከሻው በጫንቃው ላይ ነው። አለቅነት በጫንቃው ላይ ያለ ከሌላ አይለምንም። አለቅነት በጫንቃው ላይ ነው ማለት ኢሳይያስ ምዕራፍ 9 ቁጥር 6 ላይ ክርስቶስ ጌትነቱ፣ ስልጣኑ፣ ፈጣሪነቱ፣ አምላክነቱ፣ ሕይወትነቱ፣ መድኃኒትነቱ ይሄ ሁሉ ብርሃንነቱ ይሄ ሁሉ የተሰጠው ሳይሆን የባህሪው ነው። የባህሪው ነው። እሱ መዝገበ ተመልከቱ፣ መዝገበ ረድኤት አሳየት ሕይወት ዘየዕዝዝ ትፍሥሕተ ለጻድቃን ይላል ቅዱስ ያሬድ። ክርስቶስ ለኃጥአን ፍዳቸውን ለጻድቃን ዋጋቸውን የሚያዝዝ የፍስሐ ባለቤት የረድኤት ምንጭ የኃይል ባለቤት ነው ብሎ ይናገራል። ይህን ሲነግራቸው ነው እውነት እላችኋለሁ ቃሌን የጠበቀ ሞትን አይቀምስም። እስኪ ብሎ አንድ ጊዜ እውነት እላችኋለሁ ቃሌን የጠበቀ ምን አይቀምስም? ሞትን አይቀምስም። ስለዚህ የሞት ርዕሳችሁ ምንድን ነው? የሞት ምንድን ነው አላችሁ? የሞት መድኃኒት ምንድን ነው ካላችሁኝ ሃይማኖት። እስኪ በሉ በሉ እንጂ የሞት መድኃኒት ምንድን ነው? እሺ ሞት ማለትን ማለት ነው መለየት። እስኪ መለየት በሉ። ምን አላችሁ? እስኪ ከእናንተ መካከል ሞትን የሚፈራ እማምላክን እንዳንወሻሽ አውጧት። አትፈሩ? አውጡ። በጣም ግሩም ነው። በጣም ግሩም ነው። እሺ አሁን ሞትን የምትፈሩ ከሆነ መድኃኒቱን ዛሬ ሰምተን ውጠን መሄድ ነው ማለት ነው። ሰምታችኋል? ደግሞ የእግዚአብሔር መድኃኒት ጧት 2 ማታ 2 የለበትም። ጽኑ ፈውስ ነው። አንድ ጊዜ ነው የሚያድነው። አንድ ጊዜ ነው የሚያድነው እንጂ ደካማ መድኃኒት ይደጋገማል አለ ዮሐንስ አፈወርቅ። ጽኑ መድኃኒት ግን በአንድ ጊዜ ይፈውሳል። ስለዚህ አለ ክርስቶስ ጽኑ መድኃኒት ስለሆነ አንድ ጊዜ ተጸነሰ፣ አንድ ጊዜ ተወለደ፣ አንድ ጊዜ ተሰደደ፣
አንድ ጊዜ ተጠመቀ፣ አንድ ጊዜ ተሰቀለ፣ አንድ ጊዜ ሞተ፣ አንድ ጊዜ ተነሳ፣ አንድ ጊዜ አረገ፣ ዘላለም ይኖራል ማለት ነው። ይሄ ተመልከቱ ጽኑ መድኃኒት ስለሆነ ነው። ፍጡር ቢሆን ኑሮ ደካማ መድኃኒት ቢሆን ኑሮ ደጋግሞ ይወለድ ነበር። ለበደላችን ብዛት ለብዙ በደላችን ብዙ ጊዜ አልተጸነሰም። ለብዙ ዘመናችን ብዙ ጊዜ አልተወለደም። ብዙ ጊዜ አልተጠመቀም። ብዙ ጊዜ አልተሰቀለም። ብዙ ጊዜ አልሞተም። ብዙ ጊዜ አልተነሳም። ብዙ ጊዜ አላረገም። ለምን? ጽኑ መድኃኒት ነውና። እስኪ በሉ አንድ ጊዜ ምን መድኃኒት ነውና? ስለዚህ የሞት መድኃኒት ምንድን ነው? ሃይማኖት ወር እንጂ። ቅዱስ ቄርሎስም እንዲህ አለ፣ የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ እግዚአብሔር በሥጋ። ጥርጥር የሌለበት ምንፍቅና የሌለበት ዋሾ የሌለበት ጥመት የሌለበት ሃይማኖት ለሁሉም ነገር የበቃ ነው። እስኪ በሉ አንድ ጊዜ ለሁሉም ነገር በሉ። ለሁሉም ነገር ምን ያደረገ ነው? አቤት ድንግል ማርያም ወላዲት አምላክ እንደሆነች ማመን አለ ለሁሉም ነገር የበቃ ነው። እስኪ ለሁሉም ነገር የበቃ ነው በሉ። ለሁሉም ነገር ይርበና የሕይወት እንጀራ። እስኪ የሕይወት እንጀራ በሉ። ይጨልምብናል ስሉ የዓለም ብርሃን። እስኪ የዓለም ብርሃን በሉ። እንሞታለን ስንል ትንሣኤና ሕይወት። እስኪ በሉ ትንሣኤና ምንድን ነው? ሃይማኖታችን ለሁሉም የበቃ ለሁሉም የበቃ ነው። ገደል ይወረውሩና ብረን እንዳንፈራ ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ። ምድር በሞላዋ የእግዚአብሔር ናት። ከጋመው አለት ላይ ከጎደጎደው ገደል ላይ ከጠለቀው ውቅያኖስ ላይ እንወረውራችኋለን ሲሉን ደግሞ ውስተ ኩሉ በሐውር ተመለኮቱ። ግዛቱ በሁሉም የመላ ነው። እስኪ በሉ አንድ ጊዜ ሁላችሁም ግዛቱ በሁሉም ዘንድ የመላ ነው በሉ እንጂ። ብቻችሁን እናደርጋችኋለን ስንል የሰራዊት ጌታ እግዚአብሔር አብሮናል። እስኪ የሰራዊት ጌታ እግዚአብሔር በሉ። የሰራዊት ጌታ እግዚአብሔር ነው። ባህር ይሞላብናል እንዳንል ባህር የከፈለው ጽኑ ክንድ ከኛ ጋር ነው በሉ። ባህር የከፈለው ጽኑ ክንድ ከኛ ጋር ነው። ይርበናል እንዳንል በሉ። ክርስቶስ የሕይወት እንጀራ ነው። ይጠማናል እንዳንል ክርስቶስ የሕይወት መጠጥ ነው። እንሰደዳለን እንዳንል ክርስቶስ ሀገራችን ነው። ዓለማተ ዓለም ሥላሴ ዘአልብክሙ ዓለም ለሥላሴ ዓለም የላቸውም። ሥላሴ ግን ለዓለም ዓለም ናቸው። ለሥላሴ ሀገር የላቸውም። ሥላሴ ግን ለዓለም ሀገሩን ለሊሁ ዓለሞሙ ለሊሁ ተድላሆሙ ወለሊሁ ፍስሐሆሙ ይላል አረጋዊ መንፈሳዊ። ክርስቶስ አለ ለቅዱሳን ሀገራቸው ነው፣ ዓለማቸው ነው፣ ደስታቸው ነው፣ አክሊላቸው ነው፣ ልብሳቸው ነው። አንዱ እኮ ነው። ሰምታችኋል? አንዱ ባይታዊ ወደ ምዕራብ ዙሮ ይጸለያል። ወደ ዙሮ ነው። ቆይ ግን ወደ ምዕራብ ዙሮ ነው ወደ ምስራቅ ዙሮ ነው የሚጸለይ? ይሄ ሰውዬ ለስምንተኛው የቅድስና ማዕረግ የበቃ ነውና ወደ ምዕራብ ዙሮ ይጸለያል። አባ አለው እንደኔ ያለው ምስኪን ነው። አባ ተሳስቷል። ወደ ምዕራብ ዙሮ ይጸለይ ማለት ሰምታችኋል? እኔ ካንተ ፀሐይ ጋር ጉዳይ የለኝም ማለት ነው። እስኪ በሉ እስኪ እኔ ካንተ ፀሐይ ጋር ሊደርስ ፀሐይ እያርብ እየወረድ ወይ ይወጽእ አለ። ተመልከቱ የኔ ፀሐይ አለ የኔ ፀሐይ አይገባም፣ አይወጣም፣ አይወርድም፣ አይመሽም፣ አይነጋም። ዘላለም የሚያበራው ፀሐይ ክርስቶስ እንደማይና ምዕራብ ያላትን ፀሐይ አታሳየኝ አላውቅልህም ማለት የኔ ፀሐይ ክርስቶስ ነው አለው። እስመ ለቅዱሳን ቦሙ አሐዱ ጥሪት። ለቅዱሳን ምን ገንዘብ አላቸው ብትለኝ አንድ ጥሪት አላቸው፣ ያውም ክርስቶስ ነው። እስኪ አንድ ጥሪት አላቸው በሉ። አንድ ጥሪት አላቸው፣ ያውም ማን ነው? ክርስቶስ ነው። ፀሐያቸው ነው። እናንተ ለጨለማችን ብርሃን፣ ለረሃባችን ምግብ፣ ለጥማችን መጠጥ፣ ለደዌያችን ፈውስ፣ ለሞታችን ትንሣኤ፣ ለቁስላችን መድኃኒት ኢየሱስ ክርስቶስ ሀገራችን፣ ዓለማችን፣ ትንሣኤያችን፣ ሁለንተናችን እርሱ ነው። በእርሱ የሚያምኑ ቢሞቱ ካል ሞታቸው ሕይወት ነው። ለዚህ ነው ቅዱስ ጳውሎስ ወመኒ ሐየውነ ለክርስቶስ ለሐዩ ወመኒ ሞትነ ለክርስቶስ ንመውት ብንኖር በሉ አንድ ጊዜ
ብንኖር ለክርስቶስ እንኖራለን፣ ብንሞት ለክርስቶስ እንሞታለን። ምክንያቱም እርሱ ሁለንተናችን ስለሆነ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጥያቄ ሃይማኖት አላችሁ? ሃይማኖት አላችሁ? እስኪ ከቤት ውስጥ አላችሁ የላችሁም? አንድ ጥያቄ ላመጣ ነው እንግዲህ። ከቤታችሁ ውስጥ አይጥ ቢመጣባችሁ ምን ታደርጋላችሁ? አይጥ ቢመጣባችሁ ምን አላችሁ? እንደው ግሩም። እሺ ጥያቄ፣ ሌላ ጥያቄ። ከቤታችሁ ውስጥ ጉንዳን ቢመጣባችሁ ምን ታደርጋላችሁ? ምን አላችሁ? አንዳንዱ ነጭ ባህር ዛፍ አምጥቶ ቆረጥ አድርጎ ይጥላል። ቀጥቅጦ የሚረጭ አለ። በገጠር ደግሞ ብረት ምጣድ የሚባል አለ። ያንን ያንኳኳሉ። ጉንዳኑን ድምፁ ረብሾት እንዲወጣ ማለት ነው። እንዲህ ይደረጋል። አይጥ አንዳንዱ ወጥመድ ያጠምዳል። ለከተማ ሰው ለካ ምሳሌው አይመጥንም፣ ችግር ነው። ምክንያቱም በእንትን ስለምትኖሩ፣ በብሎኬት ቤት ስለምትኖሩ አይጥ የለባችሁም መሰለኝ። እሺ ምንድነው የምታረጉት? የእነ አቡነ አረጋዊ ሃይማኖት የዘንዱ አፍ ዘግቷል። የእኛ ሃይማኖት አይጥ አያሸንፍም። አይጥ እንኳን የማያሸንፍ ሃይማኖት። እነ አቡነ ተክለ ሃይማኖት 60 ክንድ ዘንዶ ቢመጣባቸው አማትበው ሰንጥቀዋል። የእነ ዳንኤል አናብስት ሃይማኖት አንበሳ ለጉሟል። የሰለስቱ ደቂቅ ሃይማኖት እሳት አቀዝቅዟል። የእነ ቅዱስ ቂርቆስ ሃይማኖት የፈላ በርሜልን አቀዝቅዟል። የቅዱስ ጊዮርጊስ ሃይማኖት ተመልከቱ ምን አድርጓል? ከመንኮራኩር ከተፈጨ በኋላ ተነስቷል። የቅዱስ ፋሲለደስ የሰማይቱ ሃይማኖት ተመልከቱ እንደ ፈረስ ተለጉመው ሂደው አሸንፈዋል። የቅዱስ መርቆሬዎስ ሃይማኖት ምን አድርጓል? በገመ ብረት ላይ በነደደ ብረት ላይ ቢጠብሱት ደሙ እየተንጠበጠበ እሳቱን አጥፍቷል። የአባቶቻችን ሃይማኖት ይህን አድርጓል። የእኛ ሃይማኖት እዛ እስቲ በሉ። አሁን ያገባችሁ ትኖራላችሁ። ሚስቶቻችሁ ምጥ ሲያዙባችሁ ቶሎም ብላችሁ ማርያም እንደምትጠሩ አምቡላንስ ነው የምትጠሩ። ይኸውላችሁ ሃይማኖታችን እዚች ነው የምትጀምረው። እዚች ነው እና ሃይማኖት የለንም። ታምኖ ትውክልት ማድረግ ይችላለሁ የሚል ነገር የለብንም በልቡናችን። እንዲህ ያለ የበቁ አባት በእንዲህ ሀገር አለው አሉ። እንዲህ ያለ እንደዚህ ያለ የሚያውቁ አባት በእንዲህ ሀገር አሉ። እንዲሁ ክፍሉን ንገረኝ ይላል። ገዳም ሄደን እኮ በነገራችሁ ላይ የበቁትን አግኝተናቸው አልመጣም። ታውቃላችሁ? የበቁትን እያለ ሰው የበቁት አባቴ አቤት እዚህ ገዳም የበቁ አባት ለማን ነው? በዚህ አለፍ እኔ ነኝ ሊልህ ነው በቀር በዚህ አለፍ እያሉ ይወዷቸዋል። አንተ ሙኒታ አጉሩ ግን መግል ማለት እኛም ወዲያና ወዲያው እንሄዳለን፣ እነሱም እየጣሉን ያልፋሉ ማለት ነው። ችግሩ ምንድን ነው? እስኪ እንችላለን በሉ አንድ ጊዜ። ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ምን አለ? እመሰ ብክሙ ሃይማኖት መጠነ ህጠተ ተሰናቢ ወትብልዎ ለዚህ ደም ፍልስ እምዜ ወተወረው አበካህን ይከውን ለክሙ ወአልቦ ዘይሳነክሙ። የሰናፍጭ ቅንጣት ታክል ሃይማኖት ቢኖራችሁ ይህን ተራራ ተነቅለን እዚያ ማዶ ተተከል ብትሉት ይተከላል። እስኪ ተመልከቱ፣ የሚሳናችሁ ምንም የለም። አንድ ጥያቄ፣ መንገድ እየሄዳችሁ ጓደኛችሁ ቢታመምባችሁ ደውላችሁ ለአንድ ካህን እንዲያው አባቴ በጸሎት ያስቡን እንዲያው ሊሞትብኝ ነው የምትሉ እናንተ ጸሎተ ማርያም ትደግማላችሁ። እናንተ ያንን ማድረግ እንደምትችሉ አታምኑ። ግን ማንኛውም ነገር በአምላኬ ኃይል እችላለሁ ለአባቶች መናገር ኃጢአት የለውም። ግን እኛ እንድንችል ሃይማኖታችን ሁሉን የሚያስችል እንደሆነ ማወቅ አለብን። በተግባር መፈተን ነው። አሁን እስኪ ተመልከቱ። የሰናፍጭ ቅንጣት በሉ አንዴ ዋይ ትጠየቃላችሁ። ያህል ሃይማኖት ይኖራችሁ ይሄን ተራራ ተነቀል ብላችሁ እዚያ ማዶ ተተከል ብትሉት ይደረጋል። ታምናላችሁ አታምኑ? አሁን አንድ ሰው መጥቶ በኢትዮጵያ ትልቁ ተራራ ማን ይባል? ራስ ዳሽን ክሊማንጃሮማ አፍሪካ ነው። እሺ ራስ ዳሽን እኔ ክርስቲያን የምሆነው ራስ ዳሽንን አፍልሳችሁ ነው። ግን ታደርጋለች እኔም እንጃ እናንተም እንጃ። ችግሩ እኮ እዚህ ላይ ነው ማለት ነው።
አሁን ተመልከቱ፣ በአብርሃም ሶርያዊ ዘመን ይህ ችግር ገጠመው እኮ። እስቲ ክርስቲያኖች አለ አንዱ እስላም ገባና ንጉሱ፣ እስቲ ክርስቲያን አይሁዳዊ ነው፣ ለእስላሙ ንጉስ ሄደና እኒህ ክርስቲያኖች የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ ተራራውን ታፈልሳላችሁ የሚል ኃይለ ቃል አላቸው፣ እስቲ ተራራውን ነቅላችሁ አሳዩ ይበላቸው ብሎ ቁጭ። መምህር አቤት፣ ሊቀ ጳጳሱን ነው። ከእናንተ ሃይማኖት ከእናንተ መጽሐፍ ውስጥ የሰናፍጭ ቅንጣት ያክል ሃይማኖት ቢኖራችሁ ተራራ ትነቅላላችሁ የሚል አለ? አዎ። እንግዲህ የክርስቲያን ሃይማኖትማ እንኳን የሰናፍጭ ቅንጣት ብዙ አይደላችሁ፣ በሉ ነቅለው ያሳዩኝ አባቴ ብሎ ቁጭ አለ። ችግር መጣ። 3 ቀን ይስጡኝ አለ። 3 ቀን ዶል ሱባኤ ቢገባ እመቤታችን ስሞን ጫማ ሰፊው እንደዋዛ የሚኖር ለልጄ ፍቅር ብሎ አይኑን አውጥቶ የጣለ ስሞን ጫማ ሰፊው አለ እሱ ነው እንጂ አንተ ይህን ማድረግ አትችልም ተባለ። ጫማ የሚሰፋ ሰው መጽደቅ ይችላል ብላችሁ አምናችሁ ታውቃላችሁ? አሁን እናንተ የሚመስላችሁ እኔም የሚመስለኝ የበቃ ሰው የሚመስለን ገዳም ውስጥ ያለ ነው። ጫማ የሚቀባ ሰው በቅቶ ያው ሊሆን ብላችሁ አስባችሁ ታውቃላችሁ? አሁን አንዳንዱ ሰው ተመልከቱ፣ አንተ የሆነ ነገር ሲያደርግ ብናየው ጫማ የሚሰፋው ሰው ንስሐ ግባ ቤተክርስቲያን አትሄድም መሰል ሂድ እንለዋለን። ምናልባት ያ ሰውዬ ሌሊት በዓል ሲያለቅስ ያድር እንደሆነ አናውቅም። የእግዚአብሔር ሰው የት ይኖራል ብትሉኝ፣ እግዚአብሔር የትም እንዳለ የእግዚአብሔር ሰውም የትም አለ። የትም አለ እግዚአብሔር ሰው። ከዚያ በኋላ ስሞን ጫማ ሰፊው ቅርጫቱን ሰርቶ ሽጦ ሊበላ ማለት ነው። ያችን ሊሸጥ ሲሄድ ሊቀ ጳጳሱ ቆየኝ ወንድም ያለው ዛሬ ድሃ ሰርቶ ቅርጫት ሽጦ ላይበላ ነው እንዲህ አለ። ክብሩ እንዳይታወቅበት ተመልከቱ። እኛ ብንሆን እናንተ ብትሆኑ ምን ታደርጋላችሁ? በሞት ያፈርሰዋል። አንድ ሊቀ ጳጳስ መጥተው ቆየኝ እንትናየ ቢሉት እኔ እኮ ጳጳሱ ይደውልልኛል የሚል ሰው አለ እኮ አንዳንድ ሰው ማለት ነው። እንዲያው አይጠናኝ ድረስ ነው ማምላክ እንትና ጋር ብሎ አንዳንድ ጊዜማ እንዲያው አዛኝን ገዳማት ሂደን እኮ ፎቶ ከአቡነ ዘበሰማያት ፎቶ የሚቀድሙበት ሰው አለ። ፎቶውን ተነስቶ ጌታ ሲመጣ አባ ገሌ ጋር ፎቶ ተነስቻለሁ ብሎ የሚያቀርብ ይመስለዋል። ፎቶ እስከዚያ ድረስ ሰው ወርዷል። ቆየ ሲለው ዛሬ ስራ ሰርቶ ላይ በላ ነው አለ። ኧረ እኔ እመቤታችን ልካይ ነው ራሴ አልመጣሁም አለ። በል እመቤታችን ከላከች ህዝቡን ሰብስብ፣ እኔ ከህዝቡ ጋር እሆናለሁ፣ ከህዝቡ ጋር ሁኜ የማደርገውን አንተን እኔን እያየ ስራ፣ ህዝቡ ደግሞ አንተን እያየ ያድርግ ብሎ ሊቀ ጳጳሱ ከመድረክ ስሞን ከህዝቡ ጋር ሆነና ስሞን እዚያ ውስጥ ሆኖ እግዚኦ መሐረነ ክርስቶስ ኪርያላይሶን ይላል። ከዚያ በኋላ ተመልከቱ ሊቀ ጳጳሱ ደግሞ እሱን እያየ ይላል። ህዝቡ ግን የሚመስላቸው ከጳጳሱ የሚያየው ነው እንጂ ከስሞን የሚያየው ይመስላቸው። ተመልከቱ እንዲያርቆ በጥበብ 41 እግዚኦ መሐረነ ክርስቶስ አድርሰው ሲጨርሱ ነቀለ ደብረ ተከለ ደብረ ተራራው 3 ጊዜ አፈፍ ቁጭ አለ። ከዚያ በኋላ ሊቀ ጳጳሱ በአንድ ጎን ንጉሱ በአንድ ጎን ሆነው ተራራውን አንስተው ውስጥ ለውስጥ ተያዩበት ይላል። ይህን ተራራ ምን ላድርግልህ ብሎታል። ውሃ የሚበጠብጣቸው ሰዎች አሉ፣ እዚያ ውስጥ ጋርድላቸው። ያንን ተራራ አንስቶ ውሃ ለሚበዛባቸው ሀገሮች ጋረደላቸው ይላል። ሃይማኖት እንዲህ ያደርጋል ሲል